ያለ ካሜራ ያለ ማይክ እንዲሁም ያለ ምንም የኤዲቲንግ ስኪል ልናስተላልፈው የፈለግነውን መልእክት እንዴት አድርገን በቪዲዮ መልኩ ቆንጆ አድርገን እንደምናዘጋጅ አሳያችኋለሁ። በመጀመሪያ ሳምፕል ያዘጋጀላችሁ ቪዲዮ አለ። እሱን አይተን እንመለስና አሰራሩን ደግሞ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። አብራችሁን ቆዩ። ይህ መልእክት ወደ ገጠር መመለስ ወደ ኋላ መቅረት ሳይሆን ወደፊት ለመራመድ እንደሚያግዝ እንዲሁም በገጠር ህይወትን መጀመር ራስን ማግለል ሳይሆን ዓላማ ያለው ኑሮ መመስረት እንደሆነ ይገልጻል። በተጨማሪም በማህበረሰብ ትብብር በግብርናና በአግሮ ኢንዱስትሪ መካከል ያለው ልዩነት በማጥበብ ቴክኖሎጂን በመጠቀም የእሴትና የሥራ ዕድል በመደንቀው መከተል በእርግጥም ወደ ገጠር መመለስና የገጠርን ህይወት ማሳደግ እጅግ ጠቃሚ ነው። የኢትዮጵያዊነት መሰረታችን ጠብቀን ባህላችንና እሴቶቻችንን ይዘን ዘመናዊነትን መቀበል ያስፈልጋል። በገጠር ያሉትን የተፈጥሮ ሀብቶች በአግባቡ በመጠቀምና ቴክኖሎጂን በመጨመር የገጠርን ኢኮኖሚ ማሳደግ ይቻላል። ይህ ደግሞ ለሀገራችን እድገት ትልቅ አስተዋጽኦ ይኖረዋል። እንግዲህ ልናስተላልፈው የፈለግነውን መልእክት በመጀመሪያ ወደ ስክሪፕት እንቀይራለን። እኛ መቀየር አይጠበቅብንም። ለቻት ቦት ኤአይዎች እንሰጣለን። ማለትም ላይክ ጄሚኒ ኦር ቻት ጂፒቲ። አማርኛ ከፈለጋችሁ ጄሚኒን በጣም ተመራጭ ነው። ለጄሚኒን ሰጠውት ወደ አማርኛ እንዲቀይረው አደረኩ። ወደ አማርኛ ይቀይረዋል። ስክሪፕቱን ብቻ አይደለም የሚጽፍልኝ። እንደምትመለከቱት ቪዲዮ ላይ ምን ማሳየት እንዳለብኝ ላይ ካሜራው የሚያሳየው ለምለም እርሻዎች፣ የፀሐይ ብርሃን ተጠቃሚዎች ምናምን አይነት ነገር ማለትም ቅድም ካየነው ቪዲዮ ጋር ማለት ነው የሚሄድ ነገር ሐሳቡን ይሰጠኛል። ስክሪፕቱንም እንዲሁ ያዘጋጃል። ስክሪፕቱን ብቻ ወስዳለሁ አውዲዮ ለማዘጋጀት ባለ ታሪክ ከሚለው ማለት ነው። ምስሉን ሳይሆን ባለ ታሪክ ወይም ታሪክ የሚለውን ብቻ እንወስዳለን ስክሪፕቱን። ከዛ ጉግል ክሮም ላይ ሄደን ማንን ሰርች እናደርጋለን? አዲስ ኤአይ ስክሪፕቱን ሰጣጧቸው ስክሪፕቱን የበለጠ ያስፋፉት ወይም ደግሞ በደንብ ያብራሩትና እንዲሁም ወደ አውዲዮ ይቀይሩታል። እዚህ ጋር አማራጭ አለው ቴክስት ኤንድ አውዲዮ የሚል። ቴክስት አውዲዮ ላይ ክሊክ ታደርጉና ስክሪፕቱን ተሰጡታላችሁ። ስክሪፕቱን ቆንጆ አድርጎ አስተካክሎ ወደ አውዲዮም ይቀይረዋል። አውዲዮን ዳውንሎድ ታደርጋላችሁ። ያ ማለት በነፃ አውዲዮ አገኘን ማለት ነው። ማይክ ሳያስፈልጋል። በመቀጠል ምስል ፍለጋ ነው የምንሄደው። ምስሉን ደግሞ ከምንድን ነው የምናገኘው? እንዲሁ አሁንም ጉግል ክሮም ላይ ፒክስል ብላችሁ ሰርች ታደርጋላችሁ። ፒክስል ቪዲዮም ፎቶም ማግኘት ትችላላችሁ፣ ፍሪ ማለት ነው። እነዚህን ቪዲዮዎች እዚህ ጋር እንደምትመለከቱት ቪዲዮ እና ፎቶ ምርጫ አለው። ቪዲዮ ከፈለጋችሁ ቪዲዮ ብላችሁ ትገቡና ምስል እንድታሳዩ እዛ ጋር ጄሚኒን የሰጣችሁ ሐሳብ አለ። ያንን ሐሳብ አምጥታችሁ እዚህ ጋር ሰርች ታደርጋላችሁ። ቪዲዮዎች ይሰጣችኋል። ዳውንሎድ ማድረግ ነው። ዳውንሎድ አድርገን ከጨረስን በኋላ ሜቢ እዛ ጋር በቂ ካላገኛችሁ ፒክሳባይ እንዲሁም ተጨማሪ ልክ እንደዚሁ ፍሪ ሽያጭም አለው። ጀስት ግን ፍሪዎቹ ብዙ ናቸው። በፍሪ ቪዲዮም አውዲዮም ከዚህ ቪዲዮም ይቅርታ ምስልም ማውረድ ትችላላችሁ። በመቀጠል ቪዲዮ አግኝተናል፣ አውዲዮ አግኝተናል። በቀጥታ የምንሄደው ምንድነው ወደ ኤዲቲንግ አፕሊኬሽናችን ካፕከት ወይም እኔ የምጠቀመው ዳቪንቺ ነው። ካንቫም ከሆነ የምትጠቀሙት ኤኒዌይስ የትኛውም የኤዲቲንግ አፕሊኬሽን ውስጥ ገብታችሁ ምስሉንና ፎቶውን ታገናኛላችሁ ማለት ነው። በምትመለከቱት መልኩ ምስሉን መጀመሪያ ወደ ኤዲቲንግ አፕ አመጣው፣ እንዲሁም አውዲዮውን ወደ ታይም ላይን ያወርደዋለሁ። ምስሎቹን አውዲዮቹን በቅደም ተከተል ቁጭ እናደርጋለን። አውዲዮ እናስገባለን። ጨረስን ማለት ነው።